ሰላም ሰላም፣ ጤና ይስጥልኝ ውድ እህትና ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። በያላችሁበት በዓለም ዳርቻ ሰላም እየተመኘሁላችሁ ቃልዬ ነኝ ከኢትዮጵያ ማለት ነው። ውድ የቃልዬ ቤተሰቦች፣ ወዳጅ ዘመዶች፣ እናት አባት፣ እህት ወንድሞች በጠቅላላ እንዴት ናችሁ? ሰላም ሰላም ናችሁ? እኔ በጣም ሰላም ነኝ። እግዚአብሔር ይመስገን፣ ክብሩ ይስፋ አለው። እግዚአብሔር ይመስገን። የሆነት እንኳን ለእናንተ ማለት ነው ለእኔ ራሱ ለራሴ በጣም እየጠፋሁ ነው። በጣም ማለት ነው በቃ ቢዚ 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 እየሆንኩኝ ነው። ቢዚ የመሆንበት ደግሞ በቃ ምንም በቃ እዚህ ኢትዮጵያ ተገባሁ ጀምሮ በእርግጥ የትም ቦታ ቢዚ ሆኜ አላውቅም ነበር። ሄጄም የምሄድበትም ሆነ ምናምን የለም ነበር እና አሁን እንግዲህ ኢትዮጵያ ተገባሁ ከትንሽ ጊዜ ወራት ጀምሮ ደግሞ ቢዚ እየሆንኩላችሁን ነው። ሰው በመጠየቅ የሆነ የማይቀር ነገር አለ አይደለም፣ ሰው ጋር በመሄድ ምናምን ነገር ትንሽ ቢዚ እየሆንኩ ነው ማለት ነው። እና ይሄን ሳምንት ይሄንን ራሱ ሳምንት ማለት እችላለሁ ራሱ ማለት ነው። በጣም ያው መደዳውን ጥየቃ ነበርኩኝ። እግዚአብሔር ይመስገን እንግዲህ በሰላም ተመልሻለሁኝ። እግዚአብሔር ተመሰገነውን። ስልክ ይዞ መንቀሳቀስ፣ ስልኬ ደግሞ እንግዲህ ሚዲያም ስለምጠቀምበት ምናልባት እኔ ባልሰራበት እንኳን ያው የተሰራ ቪዲዮ ስለሚለቀቅ እኛ አካባቢ ያ እንኳ ራሱ በስልኬ ላይ ቢታይ ከባድ ስለሆነ ስልክ ይዤም አልንቀሳቀስም ቪዲዮ ለመቅረጽ። አሁን የተለያየ ጉዞ ላይ ምናምን የተለያዩ ነገሮችን እንኳን እናንተን ራሴን እየቀረጽኩ እንኳ አልለቅላችሁም ነው እየቀረጽኩ አልለቅላችሁ። ምክንያቱም መንገድ ስሄድ የምደዋወልበት ዝም ብላ ምንድነው የምትባለው እቺ አራምጡልኝ ኤርገንዶ ነው በሄሬ ጢቡጢዋን ስልክ ነው የሚይዛት ማለት ነው። እና ስልክ አልይዝም። ከዛ በቃ ዋይፋይ እና ስልክ ቁጭ ነው የሚለው ካሜራ ቁጭ ነው የሚለው ማለት ነው ወዶችዬ። እና ለዛ ነው በቃ የጠፋሁት ነበረ ማለት ነው ወዶች። እና እግዚአብሔር ይመስገን አሁን በጣም ሌላ ነኝ። ያው እንግዲህ እግዚአብሔር ይመስገን ከኢትዮጵያ ውስጥ ስትኖሩ ግዴታ ምንም ያህል ብጠፉ እንኳ አንዳንድ ጊዜ ግዴታ ከቤተሰብ የምትደነቡበት ሄዳችሁ የምታዩበት የምትገድሉበት ሰዓት አለና ያ ሰዓት ሆነው እንግዲህ እግዚአብሔር ይመስገን በሰላም እዛም ተልተሎ ተፍተፍ ብዬ ድረስ ብዬ መጣሁ። ዛሬ ከእናንተ ጋር እውላለሁ ስል ደግሞ ያላሰብኳት በጣም መወዳት እህቴ ነበረችኝ፣ ያዚሁ ማለት ነው ዘመዴ እህቴ ማለት ናት። እሷን ደግሞ ላይ ሄድኩ በዚሁ። እኔ ሲሄድ ጉዞ መንገድ ሲሄድ መደዳውን ነው የማደርገው። በቃ ስቀርም ልክ እንደዛው ማለት ነው። እና በቃ እግዚአብሔር ይመስገን ከዚህ በኋላ እንግዲህ አለው ማለት ነው። አልጠፋም። በእርግጥ ያን ያህል የሚገና አይደለም። 3 ቀን ምናምን ነው አይደለም ነው 4 ቀን ይመስለኛል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ አይዋ 4 ቀን ከጠፋው ማለት ነው። ለእኔ ግን 4 ቀን 4 ሳምንት 4 ወር ሆኖ የሚታየኝ የምር ለእኔ ማለት ነው። በጣም በቃ አንድ ቀን ራሱ ጠፍቼ መሆን አልፈልግም ነበር። እና አንዳንድ ጊዜ ደግሞ ኢትዮጵያ ውስጥ ስትኖሩ ማህበራዊ ህይወት አለ ምን አለ ምናምን። አንዳንድ ጊዜ ከራሳችሁ ጋር ብቻ የሆነ ምንም ነገር በቃ ስታቅዷችን እንትን የምትሏት ሌላ ሀገር ላይ ስትኖሩ ነው። ሀገራችሁ ላይ ስትሆኑ ተወለዳችሁበት ሀገር ቤተሰብ ጋር ስትሆኑ ግን የሆነ አንዳንድ በቃ ሳታስቡት ከፕላናችሁ ከእቅዳችሁ የሆነ ወጣ ያለ ደግሞ አንዳንድ ሳታስቡት የሚሆን ነገር አለና ሰው ለመጠየቅ የተለያየ ቦታ ደርሶ ለመመለስ አንዳንድ ጊዜ እዚሁ ሀገራችሁ ላይ ስትሆኑ ይከሰታል። እኔ ብቻ ሳልሆን ማለት ነው። በጣም ግን 4 ቀን ትንሽ ነው ብዬ አይደለም፣ ብዙ ነው በጣም። 4 ቀን ቀርቶ 2 ቀን ብዙ ነው እና እላችኋለሁ ውዶች። እና ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ። እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እያበረታታችሁኝ ነው። በጣም ነው የማመሰግናችሁ ከልብ ማለት ነው። እሺ በጣም ነው የማመሰግናችሁ እግዚአብሔርን። እኔ እንጃ ምን እንደምላችሁ አላውቅም። ብቻ እግዚአብሔር ይጨምርላችሁ ማለት እወዳለሁ። እና እግዚአብሔር አምላክ የተመሰገነ ይሁን። እኔም በጣም ደህና ነኝ፣ በጣም ሰላም ነኝ። ደስ ብሎኛል። እንግዲህ ቪዲዮዎችን ከዚህ በኋላ መለቃለሁኝ። ለቀኳቸውን ቪዲዮዎች እያያችሁ ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያስቀመጣችሁ መስሎኝ አመሰግናለሁ። ቪዲዮን ደግሞ ያላያችሁ ይሄ ቪዲዮ የደረሳችሁ ያላችሁ ደግሞ እህቶች፣ ወንድሞች፣ እናት አባቶች ማለት ነው በቅንነትና በመልካምነት እኔ በማበረታታት ቃልዬ እግዚአብሔር ዩቱብ ቻናል እያላችሁ የገባችሁ ሁላችሁም ቤተሰብ አድርጉኝ፣ አበረታቱኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት ሁሉ በዓለም ዳርቻ ሰላማችሁ ይብዛልኝ። እሺ በአረብ ሀገር ያላችሁም እህት ወንድሞች እንኳን ደስ ያላችሁ። በስራ ላይ ያላችሁ እንኳን ደስ ያላችሁ። እሺ በጾም ላይ ያላችሁ እንኳን ደስ ያላችሁ። ኢድ ሙባረክ እህቶቼ ማለት ነው። እናንተ ደግሞ ዛሬ እንግዲህ የጾም መጨረሻ ነው። በጣም ደስ ይላል። ጾማችሁን በሰላም በፍቅር በደስታ
አጠናቃችሁ ስለጨረሳችሁ አልሐምዱሊላህ በጣም ደስ ይላል። እሺ በጣም ቆንጆ ነው። የዓመት ሰው ይበላችሁ ሁላችሁም ማለት ነው ውዶቼ። እና በጣም ደስ ይላል። ለሰራተኞች ደግሞ ማለት ነው አረብ ሀገር ላይ ላላችሁ የኔ ጠንካራዎች የኔ ብርቶች ደግሞ እናንተ ሰውን ያስጾማችሁ ደስ የሚል ጊዜ ባይሆንም የድካም ጊዜ ቢሆንም እግዚአብሔር እንኳን ለጾም መጨረሻ በቃችሁ እላችኋለሁ። የምታርፉበት ትንሽ መቼም የረመዳን ሰዓት የሚገርማችሁ በጣም ከባድ ነው። ስራ አይበዛም አይደለም፣ ሁሌም ይበዛል። ግን የረመዳኑ ይለያል በጣም ስለሚለይ ስለማውቀው ነው እኔ ማለት ነው። እና እግዚአብሔር እንኳን በሰላም ደረሳችሁ ያለች እና ቆንጆ ነው። ጓደኛዬን አያት ቲክቶክ ያያል ማለት ነው የልጆች እና ዛሬ እንዳጋጣሚ ሀብታም ፎሎ ስላረጋት መጣችለት ጓደኛዬ እና ጓደኛዬን እንደምን ልበላችሁ ሁለተኛ እናት ነው የሚያየት ራሱ ማለት ነው። ያው በጣም ስለምታቀርበው ይወዳታል እላችኋለሁ ውዶችዬ። እና ጥንካሬውን ሰጥቷችሁ እንኳን በሰላም እንድጨርሱ አደረገን ማለት ነው። እኛ ደግሞ እንግዲህ ትንሽ ቀን የቀረን እንግዲህ 1 ወር ነው የቀረን። ይኸውም 1 ወርም እንግዲህ ትንሽ ቀናት እየሄድንለት ነው። እግዚአብሔር ደግሞ ለዛ ያብቃን፣ ሀገራችን ይጠብቅልን፣ ህዝባችን ይጠብቅልን፣ ሰላሙን ሁሉ ለሀገራችንም ለእኛም ያብዛልን እግዚአብሔር። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስላዳመጣችሁኝ ቴንኪ ሶ ማች። እሺ ወዶቼ ዛሬ ራሱ እኮ ማለት ነው ያልታሰበ ቪዲዮ ነው የቀረጽኩላችሁ። ለምን ጠፋሁ? ስጠፋ ደግሞ ጥሩ አይደለም ለእኔ እና ስጠፋ ምናምን የሆነ ዩቱብ ላይ እየሰራን ስንሰራ ዩቱብ ላይ ማለት ነው ስንጠፋ ጥሩ አይደለም። በቃ ሁሌም ነው ልክ ውሃና ምግብ ሳንበላ ሳንጠጣ እንደማንውል ሁላ መጥፋት የለብንም እና ለዛም ነው በምንም አይነት ሁኔታ ውስጥ በቃ ብዬ እንደዚህ እንደሆንኩላችሁ ምናምን ተጉዞ መጥቼ ምክንያቴን የተናገርኩ ማለት ነው። እና በጣም ወዳችኋለሁ፣ አከብራችኋለሁ። ስላዳመጣችሁኝ ቴንኪ ሶ ማች ውዶችዬ። በያላችሁበት በዓለም ዳርቻ በድጋሚ ሙስሊሞች ደግሞ እህትና ወንድሞች በሀገር ውጭም በሀገር ውስጥም ያላችሁ ኢድ ሙባረክ፣ እንኳን ደስ ያላችሁ። ጾም እንግዲህ ተፈሰገ ማለት ነው። መልካም ፋሲካ ብያለሁ ለሁላችሁ። የኛም እንግዲህ ትንሽ ነው የቀረን፣ አብረን እንፈስጋለን እና ስላዳመጣችሁ ድጋሚ አመሰግናለሁ። ያላችሁበት ባይ